ሄሎ ጤና ይስጥልን እንደምን አላችሁ የዚህ ዩቲዩብ ቻናል ተከታታዮች ዛሬ ስለ አፕሊኬሽን ቲፕስ ፎር ግራጁዌት ስቱደንትስ ማስተርስ እና ለፒኤችዲ ተማሪዎች አንዳንድ የአፕሊኬሽን እና የዌብሳይት ጥቆማ ለመስጠት ነው። የመጀመሪያው ጥቆማ የሚሆነው የሪፈረንሲንግ ነው። ብዙ አይነት ለሪፈረንሲንግ የሚያገለግሉ ወይ ደግሞ ሪፈረንስ ማኔጅመንት ሶፍትዌሮች አሉ። ከነዛ ውስጥ እነኚህ እዚህ ጋር እንደምታያቸው ኮመንሊ እና ፖፑላርሊ የሚታወቁ ሪፈረንስ ማኔጅመንት ሶፍትዌሮች ናቸው። መንድሌ ያለ ኢንድኖት ዞቴሮ እና ሪፈረንስ ወርክ የሚባሉ እነኚህ የሪፈረንስ ማኔጅመንት ሶፍትዌሮች ናቸው። እነኚህ በመጠቀም ሪፈረንሶቻችን በተለይ ሪሰርች በምንሰራበት ጊዜ በእነኚህ በመጠቀም በእነኚህ አማካኝነት ሪፈረንሳችን ማኔጅ ማድረግ እንችላለን፣ ሳይቴሽናችን ማኔጅ ማድረግ እንችላለን ማለት ነው። ስለዚህ ከዚህ ውስጥ እናንተ ያንዳንዱ ላይ የሄዳችሁ የየራሱን አድቫንቴጅ ዲስአድቫንቴጆች ይኖራሉ። አንዳንዶቹ አብዛኞቹ ያው በክፍያ የሚሆኑ ናቸው። አንዳንዶቹ ግን ፍሪሊ የምታገኙቸው ሶፍትዌሮች ስለሆኑ በእያንዳንዱ የሄዳችሁ ፍሪሊ የምታገኙቸውን ሪፈረንስ ማኔጅመንት መጠቀም ትችላላችሁ። ለዛሬ ግን እኔ ማሳያችሁ እና ራሴ የምጠቀመው የሪፈረንስ ማኔጅመንት መንድሌ የሚባል ነው። የኤልሲቨር ካምፓኒ ሶፍትዌር ነው። እሱን መጨረሻ ላይ የምንመለከት ይሆናል። ሌላው የምንመለከተው አፕሊኬሽን ፕላጃሪዝም ቼክ ለማድረግ ፕላጃሪዝም ቼከር አፕሊኬሽኖች አሉ። እዚህ ጋር እንደምትመለከቱት እነኚህ ቶፕ ፕላጃሪዝም ቼከር አፕሊኬሽን ወይ ደግሞ ሶፍትዌሮች ናቸው ወይ ደግሞ ዌብሳይቶች ናቸው። ስለዚህ በእያንዳንዱ ዌብሳይት ጉግል ላይ ሰርች በማድረግ ወይ ደግሞ በራሳቸው ጉግል ላይ ሰርች ስታደርጉ ታገኛላችሁ። እዚህ ጋር እንደምታዩት አብዛኞቹ ሶፍትዌሮች በነፃ የሚገኙ አይደሉም። በተለይ ሃይ ኳሊቲ ፕላጃሪዝም ቼከር አፕሊኬሽኖች ወይ ደግሞ ሶፍትዌሮች በገንዘብ ነው የምትጠቀሙባቸው ወይ ደግሞ በሰብስክሪፕሽን ነው። ዩኒቨርሲቲ ሊሆን ይችላል ሌላም ድርጅት ሰብስክራይብ ካላደረገ በስተቀር በነፃ መጠቀም አይቻልም። አንዳንዶቹ ግን ያው ፍሪ ትራያል ይሰጣሉ ለ30 ቀን። ለምሳሌ መጀመሪያውን ስትመለከቱት ለ3 ጊዜ 500 ወርዶችን ፕላጃሪዝም ቼክ ማድረግ ትችላላችሁ ማለት ነው። ይሄ ለ3 ቀን ነው። እነኚህም እስከ 2000 ወርድ ድረስ ፍሪ ትራያል የሚሰጡ ናቸው። ሌሎችም እንደው ፍሪ ያሉ እዚህ ጋር ግን የምንመለከታቸው ፍሪሊ የምናገኛቸው በነፃ ወይ ደግሞ ያለ ምንም ክፍያ ወይ ደግሞ ክሬዲት ካርድ ሳናስገባ የምናገኛቸው ወይ ደግሞ መጠቀም የምንችላቸው ሶፍትዌሮች ደግሞ አፕሊኬሽኖች ናቸው። እዚህ ጋር እንደምታዩት ግራመርሊ አለ። ግራመርሊ ሞር ስፔሊንግ ቼከር ነው። የምትሰሩትን ስራ ሰርታችሁ ወይ ደግሞ ጽሁፋችሁን ጽፋችሁ ከጨረሳችሁ በኋላ ማንኛውም ስፔሊንግ ወይ ደግሞ ግራመር ኤዲት ያደርግላችኋል ወይ ደግሞ ያለውን ኢረር ያሳያችኋል፣ ሪኮመንድ የሚደረገውን ነገር ያሳያችኋል ማለት ነው። ከዛ ውጭ ዱፕሊ ቼከር አለ። ይሄም በነፃነት የምታገኙት ነው። ፕላጃሪዝም ቼክ ማድረጊያ አፕሊኬሽን ወይ ደግሞ ዌብሳይት ነው። ፔፐሬተር አለ፣ ኮፒሊክስ፣ ፕላጃሪዝማ እንዲሁም ደግሞ ሪሰርች ኢንጂን ሪፖርተር እነኚህን በስማቸው ልክ ሰርች ስታደርጉ ታገኛላችሁ። አንዳንዶቹ ያው .com ስትጨምሩበት የምታገኙ ለምሳሌ plagium.com ይሄንን አፕሊኬሽን ወይ ደግሞ ዌብሳይት ይከፍትላችኋል። ስለዚህ በእንደዚህ አይነት በእነኚህ አፕሊኬሽኖች በመጠቀም ማንኛውም ሪሰርቻችሁን ከማስገባታችሁ በፊት ስፔሊንጉ ትክክል መሆኑን የፕላጃሪዝም ኢሹ መኖሩን አለመኖሩን ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ለግራጁዌት ተማሪዎች በጣም የሚጠቅም ቲፕስ ነው ማለት ነው። ከዛ ውጭ ኢሜጅ ኤዲተር አፕሊኬሽን በተለይ ይሄ ኢንክስኬፕ የሚባል ያው ብዙዎቻችን የምንጠቀመው ኢሜጆችን ኤዲት ለማድረግ በተለይ ፔፐሮቻችን ላይ የምናስገባቸውን ኢሜጆች ያው የተለመደው ፔንት ነው የምንጠቀመው። ያው ፔንት ደግሞ ኳሊቲው በጣም የወረደ ነው። ስለዚህ እንደዚህ አይነት ኳሊቲያቸው የወረደ ፒክቸሮችን ደግሞ ለፔፐር መጠቀም ያው አግባብ አይደለም፣ አይመከርም። ስለዚህ በጣም ክሊር የሆኑ ላይኖች ያሉበት ክሊር የሆኑ ፒክቸሮች ያሉበት ድሮይንግ ለመሳል ወይ ደግሞ
ለማምጣት ስናመጣም ኮፒም ስናደርግ ኤዲት ለማድረግ ዙምም ስታደርጉ ምንም አይነት ፒክስል የማይኖረው ኢንክስኬፕ የሚባል አፕሊኬሽን አለ እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ያው የዚህ ኢንክስኬፕ ቱቶሪያልም ከፈለጋችሁ ዩቲዩብ ላይ በሙሉ ነው ያለው ከመጀመሪያ እስከ መጨረሻ አለ ስለዚህ ዩቲዩብ ላይ ገብታችሁ እያንዳንዱን ኢንትረስትድ ከሆናችሁ ማየት ትችላላችሁ ግን ሶፍትዌሩ ክሊር የሆነ ፒክቸር ለማግኘት ምንም አይነት ብለርድ ያልሆነ ፒክቸር ወይ ኢሜጅ ለማግኘት ይጠቅማችኋል ስለዚህ ይሄንን የምትሞክሩ ጥሩ ነው ከዛውጭ በመታነቡበት ጊዜ ምናልባት ኮንሰንትሬሽን እንዲኖራችሁ ከፈለጋችሁ በተለይ ስታነቡ ሙዚቃ የምትወዱ ሰዎች ካላችሁ ለኮንሰንትሬሽን የሚያገለግሉ ሙዚቃዎችን ክላሲካል መጠቀም ትችላላችሁ ዩቲዩብ ላይ ገብታችሁ ሰርች ማድረግ ይቻላል ስለዚህ አሁን በተባባልነው መሰረት ቀጥታ የምንሄደው የመንድሌ አጠቃቀም እንዴት እንደሆነ ያስረዳችሁ ስለዚህ መጀመሪያ መንድሌን ከመጠቀማችን በፊት ያው ጉግል ላይ መጀመሪያው ስቴፕ የሚሆነው መንድሌ ብላችሁ ሶፍትዌሩን ዳውንሎድ ማድረግ ያስፈልጋል ማለት ነው እዚህ ጋር ያለውን ሶፍትዌር ዳውንሎድ ታደርጋላችሁ ያንን ዳውንሎድ ካደረጋችሁ በኋላ ኮምፒውተራችሁ ላይ ኢንስቶል ታደርጋላችሁ ኢንስቶል ስታደርጉ ኦሬዲ ኢንስቶል ስላደረኩት እንደዚህ አይነት ነገር ይሰጣችኋል ስለዚህ ምንድነው የምታደርጉት እዚህ ጋር ማንኛውም ሪሰርች ወይ ደግሞ ፔፐር ያላችሁትን ማኑዋሊ አድ ያደረጋችሁ ኮምፒውተራችሁ ላይ ያለ ፔፐር ካለ አድ ያደረጋችሁ ለምሳሌ ዳውንሎድ ውስጥ ያለ ነው ስለዚህ ኦፕን ስትሉት አውቶማቲካሊ ይሄንን አድ ያደርጋል እዚህ ጋር እንደምታዩት አጠቃላይ ስለ ዝርዝሩ ይጠይቃችኋል ጆርናል ነው ወይስ ቡክ ነው ወይስ ምንድነው የሚለው ነገር ፔፐራችሁን ይጠይቃችኋል ስለዚህ ራሱ ፕሮፖዝ የሚያደርገው አለ ነገር ግን ለኔ ለምሳሌ አርቲክል ጆርናል ነው ብሎ ነው ያመጣው አርቲክል ጆርናል መሆኑ እርግጠኛ ከሆንኩ አፕሩቭ አደርጋለሁ ዘን ከዛ በኋላ እነኚህን ይርስ ቮሊዩም ሌሎችም ኢሹዎችን ቼክ ካደረኩ በኋላ አክሴፕት ሳደርገው ኦሬዲ ሪፈረንስ ውስጥ ያስቀምጣል ወይ ደግሞ ዳታቤዝ ውስጥ ያስቀምጥልኛል ማለት ነው አንፎርቹኔትሊ ኦሬዲ ብዙ ሪሰርቾችን ስላስገባው እነኚህ ሁሉ ያስገባዋቸው ሪሰርቾች ናቸው እነኚህ ሪሰርቾች ማኔጅ ሳደርግ በኦተር ማኔጅ ማድረግ ይችላል በታይትላቸው ወይ ደግሞ year of publication ማኔጅ ማድረግ ይችላል ለምሳሌ ሌተስት ፐብሊሽ የተደረጉ ፔፐሮችን ከፈለኩ በ2020 ፐብሊሽ የተደረገው ይሄ ነው ማለት ነው ሌተስት የሆኑ 2020 ላይ 2019 ላይ ያለ ይሄዳል ኦልድ የሆነ ደግሞ ከፈለኩ በተቃራኒ በይር ሶርት ማድረግ ነው ማለት ነው ከዛውጭ በፐብሊሽድ ካምፓኒ ወይ ደግሞ ፐብሊሽ ያደረገው ካምፓኒም ከፈለጋችሁ አዘርዋይስ ደግሞ አድ ባደረጋችሁበት ቀን ለምሳሌ ዛሬ አድ ያደረኩት ወይ ደግሞ ከዚህ በፊት አድ ያደረኩት ለምሳሌ ይሄ አሁን ያደረኩት ነው 3 ሰዓት ከ45 ፒኤም ነው አሁን 3 ሰዓት ከ47 ፒኤም ነው ስለዚህ አሁን ላይ አድ ያደረኩት ነው ማለት ነው ኦክቶበር 12 አድ ያደረኳቸው ፔፐሮች ዘን ይያለ ይሄዳል ማለት ነው ስለዚህ በፈለጋችሁት ሶርት አድርጋችሁ የምትፈልጉትን ፔፐር አዘርዋይስ ደግሞ እዚህ ሰርች ላይ ሄዳችሁ የምትፈልጉትን ፔፐር ሰርች ማድረግ ትችላላችሁ ማለት ነው ስለዚህ ያንን ሰርች ስታደርጉ የምትፈልጉትን ከዛ ጋር የተገናኘ ፔፐር ኤግዛክትሊ የምትፈልጉትን ነገር ሊያወጣላችሁ ይችላል ማለት ነው ስለዚህ እዚህ ጋር ያነበባችሁ ከዛ ጋር ፔፐር ውስጥ ያለውን ኪወርድ ሰርች አድርጎ ያወጣላችኋል ስለዚህ ያንን አንዱን ከፍታችሁ ማየት ትችላላችሁ ማለት ነው ይሄን ከፍታችሁ እዚሁ ላይ ማንበብ ትችላላችሁ ማለት በኒው ዊንዶው ላይ ይከፍትላችኋል ስለዚህ ይሄንን አንብባችሁ የፈለጋችሁትን እንትን ማድረግ ትችላላችሁ ማለት ነው ይሄ እንዴት አድርጋችሁ ሪፈረንሳችሁን ማንበብ እንደምትችሉና እንዲሁም ደግሞ እንዴት አድርጋችሁ ሰርች ማድረግ እንድትችሉ ነው ያሳያችሁ ያለው ከዛው ፔፐሮቹ ሪድ ማድረጋችሁ ለማድረጋችሁን ቼክ ማድረግ እዚህ ጋር ቲክ ማድረግ ትችላላችሁ እዚህ ጋር ስታደርጉ ኦሬዲ ያነበባችሁት ነው ድጋሚ እንዳታነቡ ማርክ አስ ሪድ ይላል ስለዚህ ኦሬዲ ያነበብኩት ነው ማለት ነው ኦር መፈልገው ከሆነ ኢምፖርታንት ከሆነ ደግሞ ኮከቡን በመጫን ስታር ማድረግ ትችላላችሁ በኋላ ላይ ስታር ዲሆኑ ፔፐሮችን ሰርች ማድረግ ትችላላችሁ ማለት ነው ስለዚህ ስታር ማድረግ ትችላላችሁ ማለት ነው ከዛው እንግዲህ ከፈለጋችሁ በፎልደር በተለያየ ፎልደር ውስጥ ልታስቀምጡ ትችላላችሁ ፔፐሮቻችሁን ያንን ካስገባችሁ በኋላ ፔፐር በመጽፉበት ጊዜ
ፔፐር በምጽፉበት ጊዜ ቀጥታ ይሄ እዚህ ጋር ያለውን ሪፈረንስ ወርዳችሁ ላይ ያላችሁ ሳይት ማድረግ ትችላላችሁ ይሄን ደግሞ እስቲ ወርድ ፋይል ከፍተን እንዴት እንደሚሆን እናያለን አሁን እዚህ ጋር እንደምትመለከቱት ማይክሮሶፍት ወርድ ከፍተናል ስለዚህ ማይክሮሶፍት ወርዳችሁ ቀጥታ ከዛኛው ዌብሳይት ጋር እንዲገናኝ ማድረግ ነው ኦሬዲ እዚህ ጋር እንደምትመለከቱት ሪፈረንስ ውስጥ ሲገቡ ይሄ የመንድሌ ምልክት ነው ስለዚህ መንድሌ ኦሬዲ ከወርድ ጋር ሊንክ አድርጓል ማለት ነው ኢንተግሬትድ ሆኗል ስለዚህ ማንኛውም ጽሁፍ እንደፈለጋችሁ መጻፍ ትችላላችሁ የጻፋችሁ ለምሳሌ የሆነ ሪፈረንስ ይሄ ስቴትመንት ከሆነ ሪሰርች ላይ የወሰዳችሁት ስቴትመንት ከሆነ እዚህ ጋር ኢንሰርት ሳይቴሽን ትላላችሁ ኢንሰርት ሳይት ስትሉ የምትፈልጉትን ፔፐር ካወቃችሁ ፔፐሩን ቀጥታ ታይትሉም መጻፍ ትችላላችሁ ለምሳሌ ይሄንን ኤም ፊልተር ዲዛይን ፎር ፓወር ኤሌክትሮኒክስ የሚለውን በመርጣው ኦኬ ላለው ስለዚህ ቀጥታ ኦሬዲ ሳይት ያደርግልኛል ወደ ቁጥር ነው የሚቀይረው እዚህ ጋር ግን ምናልባት ኦሬዲ ሴት ስታደርጉ ስታይላችሁን ቼክ ማድረግ አለባችሁ እዚህ ጋር ስታይሉን ቼክ ስታደርጉ የአሜሪካን ሜዲካል አሶሲዬሽን ብዙ አይነት ሳይቴሽን አይነቶች አሉ ለሶሻል ሳይንስ ለኢንጂነሪንግም ሆኖ ለተለያዩ የኢንጂነሪንግ ፊልድ ኦፍ ስታዲስ የተለያየ ሳይቴሽን አለ ያው ለኤሌክትሪካል ኢንጂነሪንግ ብዙ ጊዜ የምንጠቀመው የIEEE ሳይቴሽን ስለሆነ ኦሬዲ IEEE ላይ ስላደረኩ ነው እንጂ ይሄንን በቀይረው ለምሳሌ የአሜሪካን ሶሺዮሎጂካል አሶሲዬሽን ላይ ባደርግ ኦሬዲ ቀይራል ማለት ነው ስሙን ነው ቀጥታ የሚያመጣ ወይ ደግሞ አሜሪካን ሜዲካል አሶሲዬሽን ባደርገው ደግሞ እንደዚህ ያደርጋል ኦር ሂዩማኒቲ የሂዩማኒቲን ባደርገው ደግሞ አሁንም ይቀየራል ማለት ነው ኦሬዲ ስለዚህ አሁን የIEEE መልሼ ልጠቀመውና ስለዚህ አሁንም ጽፋችሁ ሌላው መልሳችሁ ኢንሰርት ሳይት ማድረግ ትችላላችሁ ሌላ ፔፐር ደግሞ ለምሳሌ ሊትሬቸር ሪቪው የሚል አለ እሱን መጠቀም ይችላልው አሁን እንዲህ የጻፍኩ ባለውበት ጊዜ ለምሳሌ እስቲ አንድ ሌላ ልጨምርላችሁ ኢንሰርት ሳይቴሽን በኤፍ የሚጀምር ኦኬ ሶስት ያደርጋል አውቶማቲካሊ ነው የሚያስቀምጠው ለምሳሌ እዚህ አካባቢ ላይ መጀመሪያ አካባቢ ላይ ሌላ የረሳውት ነገር ቢሆን ወይ ደግሞ ጽሁፋችን እንደገና ብንጽፍ እዚህ አካባቢ ሌላ እንደገና ሳይት ማድረግ እንችላለን ኤስ ደግሞ የሚጀምር ለምሳሌ ይሄን ላደርገው ይችላልው ኦኬ አሁን አንድ ነው የሚያደርገው እንጂ ከዚህ በኋላ ከአራት በኋላ ስለጻፍኩት ወይ ደግሞ ከሶስት በኋላ ስለጻፍኩ አራት ያደርግም ስለዚህ በየትኛውም ታይም አቴኒ ታይም በማንኛውም ጽሁፍ መሐከል ላይ ብጽፉ ኦሬዲ ኦርደሩን ቅደም ተከተሉን ራሱ ያስተካክላል ይሄንን ጽፋችሁ ከጨረሳችሁ በኋላ ሳምዌር ሪፈረንሳችሁን ሪፈረንስስ ብላችሁ ስታስቀምጡ ኦሬዲ ራሱም እንደሚያደርገው ኢንሰርት ቢብሊዮግራፊ ስትሉት ኦሬዲ ያስቀምጥላችኋል ማለት ነው ኦሬዲ ይሄንን በስታንዳርዱ መንገድ ያስቀምጥላችኋል አንዳንድ ቦታ ምናልባት ያልተሟላ መረጃ ያለበት ፔፐር ከሆነ ግን ያው እንትን ይላችኋል ማለት ነው በኋላ መልሶ ኢንኮምፕሊት ያደርጋል እዚህ ሪፈረንሱ ላይ ስለዚህ አድ በመታረጉበት ጊዜ እያንዳንዱ መረጃ መሟላቱን በትክክል መጻፉን ቼክ ማድረግ አለባችሁ ከዛውጭ ለምሳሌ አምስተኛ ሪፈረንስ እዚህ ጋር አንድ ፔፐር እንምረጥና በሲ የሚጀምር ላርግ ሲን ልታውና እሺ ኤፍ ጂ ኤች ኤስ እሺ እቺ ሴራሚክ ቢሪንግ የምትላለች እቺን ልምረጣት ኦኬ ኦሬዲ እዚህ ጋር ስለመረጥኩት ድጋሚ ያደርጋል እስቲ ሌላ ያልተመረጠ ላርግላችሁ
mitigation የሚል reduction of common mode voltage and ሚለውን ነገር እስቲ ልምረጥ 5 አደረገው አይደል እዚህ ጋር ድጋሚ እሱን mitigation ሚለውን reduction ብዬ ይሄንኑ መልሼ እንደገና በመርጠው ያው 5 ያደርገዋል ማለት ነው በኋላ ላይ እዚህ ጋር መጥቼ ኦሬዲ አስገብቶታል ካላስገባ ግን ሪፍሬሽ ሳደርገው ኦሬዲ ያስተካክለዋል ማለት ነው ሪፍሬሽ ስታደርጉት በየጊዜው ስለዚህ በዚህ አይነት ሁኔታ ሪፈረንሳችሁን ማኔጅ ማድረግ ትችላላችሁ ማለት ነው የመንድሌ አንዱ ጥቅም የመጀመሪያው ፍሪ ነው ምንም አይነት ክፍያ የለውም ሁለተኛው ነገር ደግሞ መንድሌ ራሳችሁ አካውንታችሁን ክሬት አድርጋችሁ ኦንላይን አድ ማድረግ ትችላላችሁ ማኑዋሊ ብቻ ሳይሆን ኦንላይን ያነበባችሁ ሰርች ማድረግ ትችላላችሁ ልክ እንደ ሰርች ኢንጂንም ነው ስለዚህ ኦሬዲ ያንን www.mendeley ስትሉት ያው ኢሜይላችሁን ይጠይቃል ፓስወርድ ኦሬዲ አካውንት ክሬት ማድረግ ያስፈልጋል ሳይን ኢን ስናደርግ ይገባል ማለት ነው ስለዚህ ኦንላይንም ቁጭ ብላችሁ ማየት ያላችሁ ማለት ነው ኦኬ ኦሬዲ ፕሮብሌም አለው ስለዚህ ገብታችሁ ስታዩት ውስጡን ምንድነው የሚያሳያችሁ አንደኛ ከናንተ ፔፐር ጋር ተመሳሳይ የሆነ ፔፐር ሰጀስት ያደርጋችኋል ስለዚህ ከፈለጋችሁ ያንን ፔፐር ማንበብ ትችላላችሁ ሰጀሽን ይሰጣችኋል ይሄ ፔፐር ካንተ ጋር ስለሚሄድ ከናንተ ጋር ስለሚሄድ ብታነበው ብሎ ሪከመንድ ያደርጋል ከዛ ውጭ ደግሞ የትም ቦታ ብንሄድ ለምሳሌ ሪፈረንሶቻችን ቢጠፉ ኮምፒውተራችን ቢጠፋ ኦንላይን ላይ በዛ አካውንታችን ስንገባ ዌብሳይቱ ላይ ስለሚያስቀምጠው በዛ አካውንታችን ገብተን መልሰን ሪፈረንሶቻችን ማግኘት እንችላለን ማለት ነው ማግኘት እንችላለን ማንኛውም እንጽፈውን ነገር አፕሎድ የምናደርግም ከሆነ ሳይጠፋ ማግኘት እንችላለን ማለት ነው ስለዚህ ከዛውጭ እኛም ፐብሊሽ የምናደርገው ፔፐር ካለ ፐብሊሽ ያደረግነው ነገር ፈልጎ ያገኛል ፐብሊኬሽናችን ፕሮፋይላችን ይሰራል ከዛውጭ ሌሎችም አፕሊኬሽኖች አሉ ወይ ደግሞ ጥቅሞች አሉ መንድሌይ የሚሰጣቸው ስራ ለመፈለጊያም ከናንተ ሪሰርች ጋር የሚሰራ የሚመሳሰል ሌላም ሰው ፎሎ ማድረግ ትችላላችሁ ግሩፕ ክሬት ማድረግ ይቻላል ስለዚህ ብዙ ነገር ማድረግ ይቻላልና እንግዲህ በተረፈ ሌላውን ቱቶሪያሉ ላይ ገብታችሁ ዩቲዩብም ላይ አለ ራሱም ላይ ቱቶሪያል አለው ስለዚህ ያንን ገብታችሁ ማየት ትችላላችሁ ማለት ነው አይ ሆፕ ለፖስት ግራጁዌት ተማሪዎች በጣም ይጠቅማል ብዬ አስባለሁ ኢንጆይ ታደርጋላችሁ ብዬ ተስፋ አደርጋለሁ በሚቀጥሉት ጊዜያት ደግሞ ለአንደር ግራጁዌት ለፕሮጀክት የሚሆኑ አንዳንድ ቲፖችን ይዤ እመጣለሁ ስላዳመጣችሁኝ አመሰግናለሁ ጥያቄዎች ካሉ በኮሜንት ላይ ማስቀመጥ ትችላላችሁ በኮሜንት መመለስ ይችላልው ማለት ነው ስላዳመጣችሁኝ አመሰግናለሁ በድጋሚ መልካም ጊዜ